ህብረተሰቡን የማጃጃልና የመመረዝ ስራ ገና ይቀጥላል ማለት ነው። አሁን አዲስ የተደነገገውን ሰምታችኋል። በጤና ሚኒስቴር ምንድነው የተባለው? እንግዲህ ሂፒታተስ የሚባል በሽታ ለመከላከል ተብሎ ህፃናት በተወለዱ በ24 ሰዓት ውስጥ እንዲወጉ ተብሏል። እንግዲህ አዲስ ክትባት ያው እያወራን ነበረ። እንደዚህ አይነት ነገሮች ወደ ስራ እንደሚገቡ ግን በዚህ ፍጥነት እኔ ይከሰታል ብዬ አላሰብኩም ነበረ። ሆኖም ግን ድሮ ከነበረው ክትባት ተጨማሪ አዲስ በ24 ሰዓት ውስጥ የሚከተብ ክትባት ለህፃናት መጥቷል። የሚገርመው ነገር ደግሞ ይሄ ክትባት በአሜሪካ ከ30 ዓመት በላይ ሲሰጥ ነበረ። ነገር ግን ባሳለፍነው ዲሴምበር 5 ላይ ዛሬ 10 ነው። ያ ማለት ከ5 ቀን በፊት ማለት ነው። በአሁን አዲስ በተሾመው የጤና ሴክሬታሪ ሮበርት ፍራንሲስ ኬኔዲ አማካኝነት ከመጀመሪያ ይሄ ከስኬጁሉ ላይ ከህፃናት ክትባት ስኬጁል ላይ ተነስቷል ማለት ነው። ምክንያቱ ያ የተደረገበት ምክንያት ደግሞ ሪሰርች አሰርተው ነበር፣ ጥናት ተደርጎ ነበር። በአሜሪካ ያለውን የአውቲዝም በሽታ ሬት ታውቁታላችሁ፣ በጣም ከፍተኛ ነው እና በተደረገበት ጥናት በውስጡ የሚገኘው እና አልሙኒየም እና ሌሎች ያሉት ኒውሮቶክሲክ ፖይዝን ኬሚካሎች ከፍተኛ ጉዳት እያደረሱ እንደሆነ ተመልክተዋል። ያልተከተቡና የተከተቡ ልጆች ላይ ነበር ጥናት የተደረገው እና የተከተቡት ልጆች ማለት ነው በጣም በከፍተኛ እጥፍ ስንትና ስንት ፐርሰንት ማለት ነው የአውቲዝም ሪስክ ስለተመለከቱ ከዛም በኋላ ባለፈው ዲሴምበር 5 ላይ ታግደዋል ማለት ነው። በ24 ሰዓት ላይ አይሰጥም እንግዲህ እና አሜሪካ አግዳለች በነ ሮበርት ጁኒየር ምክንያት ታግለው እነሱ እንግዲህ አሁን ወደ ስልጣን ከወጣ በኋላ በጣም ብዙ ነገሮችን እያስቀረ ነው። ለልጆች ድሮም ይታገል ነበረ እና ይሄ ነው እንግዲህ ሀቁ። አሜሪካ ይታገዳል፣ እኛ ሀገር ደግሞ እንደ አዲስ ይጨመራል ማለት ነው። እና እስኪ የተደረገውን ጥናት ሮበርት ኬኔዲ የሚያስተላለፈውን መልእክት እንመልከትና እንቀጥላለን። What you would do if you wanted to find the answer, which is to compare outcomes in a fully vaccinated group to health outcomes in an unvaccinated group. And CDC did that study, brought in a team of scientists under a Belgian researcher named Thomas Verstraeten. And they looked at the data, they looked at children who had received the hepatitis vaccine within the first 30 days of life and compared those children to children who had received the vaccine later or not at all. And they found an 135% elevated risk of autism among the vaccinated children. And it shocked them. They kept the study secret, and then they manipulated it through 5 different iterations to try to bury the link. And, we know how they did it. They got rid of all the older children, essentially, and just had younger children who were too young to be diagnosed. And they stratified that. እና እንደሰማችሁት ነው ጥናቱ በጣም አስደንጋጭ ነበረ። የተከተቡት ልጆች ላይ የተመለከቱት የአውቲዝም ሬት በጣም ከፍተኛ ነበር እና እንደውም ይህን ውጤት ሊደባብቁት ሞክረው ነበር፣ ሊሸፋፍኑት ሞክረው እንደነበር ይናገራል ሮበርት ኬኔዲ ማለት ነው። እና ከዛ በኋላ ነው እንግዲህ አሁን ከ5 ቀን በፊት ይሄ ትልቅ የሆነ ደስ የሚል ውሳኔ የተወሰነው ክትባቱ እንዳይሰጥ አሜሪካ አግዳለች ማለት ነው። This is a major reversal of public health policy that had been in place for more than 30 years. The CDC vaccine panel voted 8-3 Friday to end recommending the hepatitis B vaccine for all babies at birth. እና እንደምትመለከቱት ነው ውጭ አሜሪካ ይታገዳል፣ እኛ ሀገር ደግሞ ይጨመራል። እና በጣም የሚያሳዝን ጊዜ ላይ ነው የደረስነው። እና ያው እንግዲህ ንቁ ለማለት ነው ይህ መልእክት ይዤላችሁ መጣሁት። ያው ግልጽ ነው አጀንዳው፣ ስፔሻሊ የአፍሪካ ሀገራትና ኢትዮጵያ ሀገራት ላይ ይሄን ነው የሚደረግ። ምክንያቱም አፍሪካና ኢትዮጵያ ሀገራት ላይ ትልቅ የሆነ የበርዝ ሬት አለ። ያንን ማገድ ስለተፈለገ ነው። እነዚህ ክትባቶች ምንም ህፃናትን ለማዳን አይደለም አላማው። ከዚህ በፊትም ሲያወሩት ቆይቷል። የክትባት አባቱ በክትባት ሰዎችን እና ህፃናትን
የጄኖሳይድን አጀንዳ የሚያስፈጽመው የክትባት አባት ቢል ጌት ሲናገር ነበር። አዲስ አይደለም። ከዚህ በፊት ምን ብሎ ነበር መሰላችሁ? አዲስ ህግ መሪ ወጥቷል። ዩናይትድ ኔሽን፣ ወርልድ ኢኮኖሚክ ፎረም እና ዩኒሴፍ ከነሱ አሉ አይደለ? ትላልቅ የነሱ ኦርጋናይዜሽን አንድ ላይ ሆነው ህግ አዲስ መሪ ደንግገዋል። እሱም ምንድነው? እንዳለ ለዓለም መሪዎች፣ ለዓለም መንግስታት አዳዲስ ከዚህ በኋላ የሚመጡ ክትባቶች አሉ ለህፃናት እና እነዚህ አዳዲስ ክትባቶች ድሮም ከነበሩት ክትባቶች ጋር እንደ ፈርስት ፕራዮሪቲ አርጋችሁ መስጠት አለባችሁ ተብሎ ህግ ወጥቷል ማለት ነው። ህግ ተደንግጓል እና ያ ህግ ነው እየተተገበረ ያለው። By the end of the decade, we'll have 5 or more vaccines available to all the children of the world. And finally, by the end of this decade, every country can have a delivery system to make sure that those vaccines are getting out to every single child. And that will allow us to move on to other very, very ambitious goals. And for all 193 member states, you must make vaccines a high priority in your health systems to ensure that all your children have access to existing vaccines now and to the new vaccines that have recently become available. አማቹ አይደል? ይሄ ብቻ አይደለም ደግሞ የአውሮፓ ዩኒየን ኮሚሽነር ፕሬዝዳንት ከጋቪ ጋር አንድ ላይ በመሆን ጋቪ የሚባለው የቫክሲን አሊያንስ ማለት ነው። በሱ ስም ነው አፍሪካን ህፃናት ለመርዳት በሚል ስም ነው ይሄን አጀንዳቸውን እያካሄዱ ያሉትና ለሱም ለጋቪ ራሱ እስከ 250 ሚሊዮን ድጋፍ አድርገው ነበር። ያ ደግሞ ለምንድነው? ፈረንጆቹ አቆጣጠር እስከ 2030 ድረስ 500 ሚሊዮን የሚሆኑ ህፃናትን የክትባት የመከተብ የመመረዝ አጀንዳ አለ ማለት ነው። ስለዚህ ይሄ ነው በሀገራችን በአፍሪካም ላይ ያያችሁ ከሆነ ቀስ በቀስ እየተደረገ ያለው ማለት ነው። But right now, millions of children are still at risk. They need vaccines. So we must continue to support vaccination around the world. And today, I am pleased to pledge $290 million for Gavi, the Vaccine Alliance. Each child should be protected. And more will come. Together with Gavi, we have the goal to vaccinate 500 million children by 2030. Europe will do its fair share. You can count on us, my friend. እንግዲህ እንደሰማችሁት ነው። አጀንዳው ግልጽ ነው። ምንም የሆነ ግራ የሚያጋባ የሚያፈላስፍ ምናምን ነገር ራሱ አይደለም። ይህ ክትባት መመረዣ ነው። ፕሮባብሊ ልጆቻችሁን በሽተኛ ማድረጊያ ወይ ደግሞ ሎንግ ተርም ኢፌክት ነው የሚኖረው። ልጆቻችሁ ከተወለዱ በሽተኛ እንኳን ካልሞቱ እንኳን የመውለድ አቅማቸውን የሚገታ ክትባት ነው እየሰሩ ያሉት። And then hepatitis B is sexually transmitted. There's no reason to give a baby that's almost just born hepatitis B. And children get these massive vaccines like you give to a horse. And I've said for a long time, this is no secret, spread them out over 5 years. Get 5 shots, small ones. Did you ever see what they give? They give, for a little baby to be injected with that much fluid, even beyond the actual ingredients. 15 years ago, they had 1 in 10,000 were born with autism. And now it's, think of it, 1 in 12, 1 in 10. Boys, 1 in 10 or 12. 2 different studies. Girls, it's 1 in 20. Can you imagine 1 in 20? And, let's see, 22 years ago, it was 1 in 20,000. But it got down to 1 in 10,000 17 years ago. And now it's 1 in 12. Actually, boys are 1 in 12 and 1 in 10. Can you imagine 1 in 10? And it was 1 in 20,000? So there's obviously something artificial that's really wrong. And we think we know what that is. But when they start mandating it, like hepatitis B, that's for drug addicts and people who have risky sex. Now, the hepatitis B vaccine has 250 micrograms of aluminum. The adult daily max is 50. 5 times the adult maximum you're going to inject into a newborn. Birthday present. Right. The Hep B vaccine in particular, the 2 of the
handful of inactive ingredients are formaldehyde and aluminum, which is a neurotoxin. Back to Vietnam. Vietnam doesn't have anything. There's no such thing as autism in 1975, in year 2000, year 2001. There's no such thing. When Vietnam signed the WHO, when Vietnam signed into the International Monetary Fund, the banking system, Bill Gates and the Gates Foundation introduced the vaccination program into Vietnam. Now Vietnam has over a 300% rise in autism. እንደሰማችሁት ነው። በተፈጥሮ በእድል አይደለም ልጆች በሽተኛ የሚሆኑት፣ ግን እንደተወለዱ ገና ሰውነታቸው ምንም ሳይለምድ የሚሰጣቸው እንደዚህ አይነት የኒውሮቶክሲን ሄቪ ሜታሎች ጥርቅም ነው በሽተኛ የሚያረጋቸው። አትሸወዱ። ስለዚህ ያዘኑላችሁ አይምሰላችሁ። አዲስ ክትባት መጣ ልጆቻችሁን አስከትቡ እያሉ አሁንማ ስሰማ ሰፈር ለሰፈር ቤት ለቤት እየሄዱ ራሱ ይሄን ክትባት ተከተባቸዋል፣ ይሄ አዲስ ክትባት መጥቷል አስከትቡ እያሉ በየሰፈሩ መዞር ጀምሯል። ኢማጂን እንግዲህ አይተን አናቅም። በየመንገዱ ሰው ተርቦ ተኝቶ ወድቋል እኮ። ስንት ነፍስ ስንት ህፃናት እናቶች ህፃናታቸውን ታቅፈው እየለመኑ ነው። ለነሱ አንድ ዳቦ ይሰጣል ወይ? በየቤት ለቤት እየዞሩ እንደዚህ ክትባት የሚባለው አያችሁ። የእናንተ መዳኛ አይደለም። ክትባት ውስጥ የሆነ ነገር ስላለ ነው። ያን ሰው ሁሉ እንዲቀበል ስለሚፈለግ ነው። ይህ ሁሉ ፑሽ ለምን ያስፈለገ ይመስላችኋል? ምክንያቱም ያው ግልጽ ነው፣ ግን ብዙ ያልገባችሁ ሰዎች አለ። አስበውልን አይደለም። ቅድም ትራምፕ ሲናገር እንደሰማችሁት ህጻናት ይሄ በሽታ የሚተላለፈው ሴክሹዋሊ ነው፣ ይሄ ቫይረሱ ማለት ነው። እና ለምንድን ነው ይህን ክትባት ለህጻናት መስጠት ያስፈለገን አያስፈልግም እያለ ነው። እንዲሁም ድሮ የነበረውን የአውቲዝም ሬትና አሁን በምን ያህል ደረጃ ከ10 ህፃናት ላይ አንድ ሰው ላይ ይሄ በሽታ በፍጥነት በዚህ አሁን በመጡት ክትባቶች ምክንያት እየተከሰተ እንደሆነ፣ በጣም አላስፈላጊ ክትባቶች አሁን ላይ ለልጆች እየሰጠን እንደሆነ እየተናገረ ነበር። አክቹሊ ይሄ ጥሩ ነው። እኛም የምንፈልገው ይሄ ነው አሉ እንጂ ደነዞች እዚህ ጤና ሚኒስቴር ምናምን ተብለው ምንም ያውቁ ስልጣን ይወጡ ለበራቸው ያደሩ። ኤኒዌይስ ብቻ ምንድነው ሐሳቡ እዚህ ጋር ጥሩ ነው ያስተላለፈው ምክንያት። ነገር ግን እዚህ መልእክት ላይ እና ቀደም ቪዲዮቹ ላይ ካያችሁ ሌሎችም ዶክተሮች ሲናገሩ ነበርና ይሄ ሄፓታይተስ የተባለ ፊክሽናል ቫይረስ ይተላለፋል ብለው አሁን ያለው ሳይንስ የሚያስተምረው በምንድነው? አንድ ሴክሹዋሊ ነው። ሁለት ደግሞ ይሄ በተበከለ ያ በሽታ ያለበት ሰው የተጠቀመበትን መርፌ ኒድሎች ምን ተጠቀሙ ከሆነ ነው። ሶስተኛው ከእናት ወደ ልጅ ምናምን ያሉ ዲስኩራቸውን ይሰኩራሉ። ይሄ ናንሰንስ ነው። ሲጀምር ሄፓታይተስ የሚባል ቫይረስ የለም። ይሄ ጀስት እነሱ ሜድ አፕ ቫይረስ ነው፣ እነሱ የፈጠሩት ነው። አንደኛ ክትባታቸውን ለማምረት ክትባታቸውን ለማሰራጨት ለነሱም ቢዝነስ ነው። ሁለተኛ ደግሞ ይሄ ሄፓታይተስ ቫይረስ አለ ተብለው ያው ፕሮፓጋንዳቸውን እየሰሩ ፌክ የሆነ ፓንደሚክ በማድረግ የፈለጉትን አጀንዳ ያስፈጽማሉ። እንደዚህ ማስ የሆነ ቫክሲኔሽን ያደርጋሉ ማለት ነው። ለዚህ ፐርፐዝ የተፈጠረ ቫይረስ ነው እና ትራምፕ ያለው ነገር ጥሩ ነው። አትከተው አያስፈልጋቸውም እያለ ነው። ነገር ግን እዚህ ጋር መለየት አለብን፣ ክላሪፋይ ማድረግ አለብን። ምክንያቱም እዚህ ጋር አሲዩም ታደርጋላችሁ ቫይረሱ እንዳለ አይደለም ማሰብ ያለባችሁ። ቫይረሱ የለም፣ በሽታ ግን አለ። የጉበት በሽታ አለ። ቫይረሱ አይደለም በሽታ ሰውነታችሁ ውስጥ ገብቶ ጉበታችሁ ላይ ሴሉን አባዝቶ የሰውነታችሁ ማሽነሪ ሃይጃክ አድርጎ ጉበታችሁ እንዲታመም የሚያደርገው ቫይረሱ አይደለም። በሽታውን ዲፋይን ለማድረግ ቫይረስ አያስፈልገውም። እናንተም የነሱን ፌክ ሳይንስ እየሰማችሁ አትሸወዱ ለማለት ነው። ምክንያቱም የዚህ በሽታ የጉበት በሽታ ምክንያቶቹ መንስኤዎቹ ሁለት ነገሮች ናቸው። አንደኛ በጣም ሄቪሊ አልኮሊክ ሆናችሁ ነው። በጣም አልኮል የምትጠቀሙ ከሆነ በጣም የምትጠጡ ከሆነ አንደኛ ምክንያቱ ይሄ ነው፣ ጉበታችሁ ይታመማል። ሁለተኛው ደግሞ ምንድነው? ሪክሬሽናል የሚባሉ ድራጎች አሉ፣ አነቃቂ ድራጎች አሉ። እነሱ ስፔሻሊ ዛገር ላይ ልሙጭ ላይ ነው ያሉት። ፊልም ላይ ካያችሁ ራሳቸውን እጃቸው ላይ አስረው ምናምን በመርፌ ሲወጉ የምታያቸው ድራጎች አሉ። እንደዛ አይነት ድራጎች በጣም ቶክሲክ ናቸው ለሊቨር።
በእነዚህ በሁለት መንገዶች ነው ይሄ በሽታ የሚከሰተው በቫይረስ አይደለም ለማለት ነው። ስለዚህ አሁን ይሄኛውን ክሊር ከሆነላችሁ ጭራሽ የዚህ የሄፓታይተስ የሚባል ክትባት ነንሰንስ እንደሆነ ይገባቸዋል። ምንም አስፈላጊ ለሌላ አጀንዳ የመጣ እንደሆነ ይገባቸዋል ማለት ነው። ስለዚህ ከእናት ወደ ልጅ የሚተላለፍ ነገር የለም። አንደኛ ማወቅ ያለባችሁ ነገር ይሄ ነው። ይሄ የቫይረስ እስካም በጣም ከምታሰቡት በላይ በጣም ትልቅ ነው። ሌላ ጊዜ ራሱን የቻለ ቪዲዮ እንሰራለን እና ከልጅ ወደ እናት ምናምን ከእናት ወደ ልጅ ምናምን የሚባል ነገር የለም። እሱ ሁሉ ቤስ ነው። ስለዚህ አትሸወዱ ለማለት ነው እና ጥሩ ነው ያስተላለፈው መልእክት ጥሩ ነው። እኛም እንደግፈዋለን አሉ እንጂ እዛ ይከለከላል፣ አሜሪካ ይነሳል። እነ ሮበርት ኬኔዲ እያስነሱ እየታገሉ ነው ለህዝቡ። እዚህ ደግሞ እንግዲህ እየተጨመረ ነው። ስለዚህ ይግባችሁ፣ አጀንዳው ይሄ ነው። እነ ቢል ጌት የክትባት አባት ትልቁን የጄኖሳይድ አጀንዳ ይዞ እያራመደ የሚገኘው እሱ ነው። የእሱን አጀንዳ እዚህ ያሉት አሽከሮችም ደግሞ ፑፔቶች እያስፈጸሙ ነው። ስለዚህ እነሱ ለእናንተ ያስቡም፣ ልጆቻችሁ ሞቱ፣ ጤነኛ ሆኑ፣ ደንታችሁ አይደለም። ስለዚህ መልእክት ማወቅ ያስፈልጋል። ላልሰሙት መልእክቱን አስተላልፉ ለማለት ነው። ሰላማችሁ ይብዛ።